ወዳጆቹ እንደምን አላችሁልን? በፕሪማች ሪቪው ተመልሰናል። በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር በኤምሬትስ አርሰናል ከቼልሲ ጋር በለንደን ደርቢ ጨዋታቸውን ያከናውናሉ። ስለ ጨዋታው ቁጥራዊ መረጃዎችንና የአርሰናል የላቀ ቁጥር በቼልሲ ላይ እንመለከታለን። የሁለት ትልልቅ ቡድኖች ቁጥር አይመስልም አርሰናልና ቼልሲ ያላቸው በቅርብ አመታት ማለት ነው። በጣም ዶሚናንት ነው በቼልሲ ላይ አርሰናል። እሱ እንመለከታለን። ሚኬል አርቴታ ፕሬስ ኮንፈረንስ ሰጥቷል። ከጨዋታው አስቀድሞ ስለ ብዙ ጉዳዮች ነው መናገር ይቻላል። በጣም አሪፉ ዜና ስለ ቡካዮ ሳካ ቲም ኒውስ ወይም ደግሞ የጉዳት ዜና የተናገረው ነው። ስለ ማርቲኔሊ የ9 ቁጥር ሚና ላይ እንዲሁም ደግሞ ስለ ሪያል ማድሪድ የእንግሊዝ የሻምፒዮንስ ሊግ ተጋጣሚው ስላለው ስሜት መናገር ችሏል። ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። ስለሱ ስሜትም ተጠይቋል። አርሰናል ለእንግሊዝ ብሔራዊ ቡድን እያበረከተ ስላለው ሚናም እንደዚሁ ማንሳት ችሏል። ስለነዚህ ጉዳዮች እያነሳን እንቆያለን። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። እንደወትሮ ሁሉ ከእናንተ ይህን እንፈልጋለን። ሰብስክራይብ እንድታደርጉልን። ሰብስክራይብ ያደረጋችሁ ወዳጆቻችን ደግሞ ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩልን። የጨዋታ ግምታችሁንም አስቀምጡልን። አርሰናል ከቼልሲ ስንት ለስንት ይጠናቀቃል? እሱንም አስቀምጡልን። አብራችሁን ቆዩ። እንወዳችኋለን። የምትገኙት አርሰናል ኢንፎ ላይ ነው። ባለፈው ሳምንት እንግዲህ አርሰናል በሻምፒዮንስ ሊግ ከፒኤስቪ ጋር ያለው መርሃ ግብር ጨርሶ ፈርስትና ሰከንድ ሊግ ማለት ነው በአጠቃላይ በአግሪጌት 9-3 ማሸነፉን አረጋግጦ ከሪያል ማድሪድ ጋር እንደሚጫወት ያወቀበት መርሃ ግብር ነው። ለረጅም ዓመታት በሻምፒዮንስ ሊግ ምሽቶች ትልልቅ መርሃ ግብሮችና ጥራታቸው ከፍ ያሉ ጨዋታዎች ሲከናወኑ አርሰናል በዚህም በእንደዚህ አይነት መርሃ ግብሮች በተገኘ እያልኩ እመኝ ነበረ። አሁን ከሪያል ማድሪድ ጋር የሚኖረው ጨዋታ ውጤቱ ምንም ይሁን አርሰናል ከፍ ባለ ጥራትና የብዙዎችን ትኩረት በሚስብ መርሃ ግብር ከሪያል ማድሪድ ጋር ተገናኝቷል። ያን የሰማንበት ወይም ደግሞ ከሪያል ማድሪድ ጋር እንደሚጫወት ያወቅንበት ሳምንት ነው። እንግዲህ በሊጉ ከቼልሲ ጋር ከመጫወቱ በፊት የዋንጫው ፉክክር ያከተመለት ነው ይመስል እንግዲህ በኦፕታ የዋንጫ ፉክክር ውስጥ 0.6% ብቻ ለዋንጫው ግምት አለው። አርሰናል አሁን የ15 ነጥብ ጋፕ ስላለው ማለት ነው። ቼልሲ የሚያሸንፍ ከሆነ ሊቨርፑል በዚህኛው ሳምንት መርሃ ግብር የካራባኦ ካፕ ፋይናል ጨዋታ ስላለበት ቼልሲን የሚያሸንፍ ከሆነ የ12 ነጥብ ጋፕ ወደ 12 ነጥብ ይጠባል። ግን እንደዛም ሆኖ በዋንጫው ፉክክር ውስጥ አሁን ያለው ሚና የአርሰናል ጠባብ እንደሆነ በእርግጠኝነት መናገር እንችላለን። ግን ደግሞ መርሃ ግብሮችን ያሸንፍ መቀጠል አለበት። ለሜንታሊቲ ከሪያል ማድሪድ ጋር ለምታደርገው ጨዋታ በሊጉ ውስጥ ያሉ መርሃ ግብሮችን በጥሩ ብቃት እየተወጣ የተጫዋቾችን ኮንፊደንስ ቢውልድ እያረክና ፊትነሳቸውን ጠብቀ መጓዝ ግድ ሚል ይመስለኛል። የኢንተርናሽናል ብሬክ መርሃ ግብሮች እንግዲህ ከዚህኛው ጨዋታ በኋላ ይቀጥላሉ። የሚቀጥሉት 15 ቀናት ማለት ነው። ከኢንተርናሽናል ብሬክ በፊት የሚደረጉ የመጨረሻ ሳምንት መርሃ ግብሮች ናቸው። እንግዲህ ከዌስትሃም ሽንፈት በኋላ በፕሪሚየር ሊጉ የመጀመሪያው ጨዋታውን ነው የሚያከናውነው ማለት ነው። አርሰናል በኤምሬትስ ማለት ነው። በኤምሬትስ እንግዲህ ተመልሷል። በሻምፒዮንስ ሊግ ኤምሬትስ ላይ ጨዋታ አድርጓል። በሊጉ ግን ከዌስትሃም ሽንፈት በኋላ ምንም አይነት ጨዋታ አላከናወነም። አርሰናል ባክ ቱ ባክ በሜዳው ላለመሸነፍ የሚያደርገው ተሳትፎ ነው የሚሆን። ኤፕሪል 2022 ነው ለመጨረሻው ጊዜ በኤምሬትስ ሁለት ጨዋታዎችን በተከታታይ የተሸነፈው ማለት ነው። እንደዚህ አይነት መጥፎ ሪከርዶች እንዳይመዘገቡበት ነው እንግዲህ ወደዚህኛው መርሃ ግብር የሚመጣ ማለት ነው። ደግሞም በለንደን ቡድኖች ባክ ቱ ባክ ከተሸነፈ በጣም ረጅም ጊዜ ቆጥሯል። 2005-6 በሃይቤሪ ነበረ። በተመሳሳይ በቼልሲና በዌስትሃም ባክ ቱ ባክ የተሸነፈ በለንደን ቡድኖች ማለት ነው። እንግዲህ ባለፈው በዌስትሃም የተሸነፈ በቼልሲ በኤምሬትስ የሚሸነፍ ከሆነ ከ2005-6 በኋላ በሃይቤሪ ካጋጠሙ ሽንፈት በኋላ በለንደን ቡድኖች ባክ ቱ ባክ ሲሸነፍ ማለት ነው። አርሰናል በጣም የተለየ ቁጥር ነው በለንደን ቡድኖች ያለው ማለት ነው እና እሱ ሪከርድ እንዳይመዘገብ መርሃ ግብሩን ያከናውናል ማለት ነው። ስለ ቼልሲ ጥቂት ነገሮችን እናንሳ እስኪ። ቼልሲ ከውጤት ማጣት ጉዞ በኋላ በተከታታይ ሁለት ጨዋታዎችን በሜዳው ጎል ሳይቆጠርበት ማሸነፍ ችሏል። ያለፉት 10 መርሃ ግብሮች ለቼልሲ መልካም አልነበሩም። 3 ጨዋታዎቻቸው ወጥቷል። 5 መርሃ ግብሮችን ደግሞ ተሸንፏል። ከነዚህ ጨዋታዎች በኋላ ሳውዛምፕተን 4-0፣ ሌስተር ሲቲን ደግሞ 1-0 ጎል ሳይቆጠርባቸው ማሸነፍ ችሏል። አይሆንም፣ የመደረግ ድርም ጠባብ ነው። ቼልሲ ግን በኤምሬትስ ነገ መርሃ ግብሩ ማሸነፍ የሚችል ከሆነ ጎል ሳይቆጠርበት 3 ተከታታይ ጨዋታዎችን ከማርች 2022 በኋላ ማሸነፍ ይችላል ማለት ነው። ለለንደን ቡድኖች ኤምሬት ላይ መጥቶ መጫወት ምን ያህል አስቸጋሪ እንደሆነ እናውቃለን። ቼልሲ የመጨረሻ 4 ድልን ብንመለከት ሁሉም የተመዘገቡት በሜዳቸው ነው። ቼልሲ እንግዲህ አሸነፈ የምንላቸውን 4 መርሃ ግብሮች ብንወስድ ሁሉንም ማሸነፍ የቻሉ በሜዳው ነው። ከሜዳው ውጭ ለመጨረሻ ጊዜ ያሸነፈው ዲሴምበር ላይ ስፐርስን ነው 4-3 ማሸነፍ የቻለ ማለት። ከዛ ውጭ ከሜዳ ውጭ ማሸነፍ በጣም ከብዶታል። ባለፉት 3 ተከታታይ ጨዋታዎች ደግሞ ከሜዳ ውጭ ተሸንፈዋል። በቪላ ፓርክ በአስቶን ቪላ ተሸንፈዋል፣ በአሜክስ በብራይተን ተሸንፈዋል፣ በኢታድ በሲቲ ተሸንፈዋል ማለት ነው።
እነዚህን 3 መርሃ ግብሮች ስታችሁ ካለፉት 19 ጨዋታዎች ጋር ይሄ ቁጥር ይበልጣል። ካለፉት 19 ጨዋታዎች ውስጥ መሸነፍ የቻለ 2 ነው። አሁን ግን በተከታታይ 3 ከሜዳ ውጭ መርሃ ግብሮችን ተሸንፏል ማለት ነው። በአርሰናል ደግሞ የሚሸነፍ ከሆነ 4 ከሜዳ ውጭ ያሉ ተከታታይ ጨዋታዎችን ይሸነፋል ማለት ነውና ይሄ በጣም መጥፎ ጉዞ ይሆናል ለኤንዞ ማሬስካው ቼልሲ ማለት ነው። በኤንዞ ማሬስካ ቼልሲ ውስጥ በጣም ወሳኝ ተጫዋች ኮል ፓልመር እንደሆነ ይታወቃል። በሆነ ሰዓት ውስጥ ከቡካዮ ሳካ ጋር ለንጽጽር የሚቀርብ ተጫዋች አድርገው ያስቀምጡት ነበረ። በዩሮ የጋሪ ሳውዝጌት ቡካዮ ሳካን ሲጠቀም ለምን ኮል ፓልመርን አይጠቀም ብለው ጥያቄ የሚያነሱ ብዙ ሰዎች ነበሩ። አሁን ኮል ፓልመር ጎል ካስቆጠረ 7 መርሃ ግብሮች አልፈውታል። 683 ደቂቃዎች ያህል ተቆጥሯል። እንደዛም ሆኖ ደግሞ ባለፈው ሳምንት ከሌስተር ሲቲ ጋር በነበረ ጨዋታ ለመጀመሪያ ጊዜ ፍጹም ቅጣት ምት ስቶ በከባድ ሜንታሊቲ ውስጥ እንደሚገኝ ተመልክተናል። ለመጨረሻ ጊዜ ጎል ያስቆጠረው ቦርንማውዝ ላይ ነው ከ7 መርሃ ግብሮች በፊት ማለት ነው። ያን ያህል በጣም መጥፎ ጉዞ እያከናወነ ነው የሚገኙት። የእርስ በርስ ግንኙነታቸውን እንመልከት እስኪ። ካለፉት 6 ጨዋታዎች ውስጥ ቼልሲ አርሰናል ማሸነፍ አልቻለም። በ4ቱ አርሰናል ሲያሸንፍ በ2ቱ ደግሞ አቻ ወጥቷል። ይሄ ደግሞ ከ1995 እስከ 2005 በኋላ ለረጅሙ ያለመሸነፍ ጉዞ ይሆናል። በ1995 አርሰናል እንደዚህ አይነት ያለመሸነፍ ረጅም ጉዞ ነበረው። እንዲሁም ደግሞ 2005 የሻምፒዮንስ ሊግ ፋይናል የደረሰው ቡድን እንደዚህ ያለመሸነፍ ጉዞ ረጅም ነበረው በሁለቱ ዓመታት ማለት ነው። ከነዚህ በኋላ ረጅም ያለመሸነፍ ጉዞ ከቼልሲ ጋር ቁጥር እያስመዘገበ ነው የሚገኘው ማለት ነው። ቁጥር የምንመለከታቸው ከሆነ 1300 ቀናት ያህል አልፏል ቼልሲ አርሰናል ማሸነፍ ከቻለ ማለት ነው። ለመጨረሻ ጊዜ ማሸነፍ ቻለው ነሐሴ 2001 ነው። ግን ይሄ የቼልሲ ቁጥር ብቻ አይደለም። ቶፕ 6 የሚባሉ ኦልድ ቶፕ 6 ወይም ደግሞ በአሁኑ አጠራራቸው ቢግ 6 የሚባሉ ቡድኖች አርሰናል ማሸነፍ ከቻሉ በጣም ብዙ ጊዜያቶችን ተቆጥረዋል። እስኪ ጥቂቶችን ላንሳላችሁ። ሲቲ አርሰናል ማሸነፍ ከቻለ 685 ያህል ቀናቶች አልፈዋል። ማንቸስተር ዩናይትድ አርሰናል ማሸነፍ ከቻለ 915 ቀናቶች አልፈዋል። ሁሉም ከአመታት በፊት ናቸው። ሊቨርፑል ይሄን ካረገ 1087 ያህል ቀናት ተቆጥረዋል። ስፐርሴን ካረገ 1095 ያህል ቀናቶች አልፈዋል። ቼልሲ ደግሞ ከሁሉም ይብሳል 1300 ያህል ቀናቶች ተሻግረዋል አርሰናል ማሸነፍ ከቻለ ማለት ነው። ያን ያህል የእንግሊዝ ቶፕ 6 ቡድኖች ወይም ደግሞ ቢግ 6 የሚባሉ ቡድኖች መጥፎ ሪከርድ ነው ያላቸው ከአርሰናል ጋር። ካለፉት 9 ጨዋታዎች ቼልሲ በአርሰናል 6 ጊዜ መሸነፍ ይቻሉ ወይም ደግሞ አርሰናል ቼልሲን 6 ጊዜ ማሸነፍ ችሏል ማለት ነው። በሁለት አጋጣሚዎች ብቻ ወጥቷል። አንድ ሽንፈት ብቻ ካለፈው 9 መርሃ ግብሮች ውስጥ አርሰናል አስቆጥሯል። ከዚህ በፊት ቼልሲ ለ6 መርሃ ግብሮችን ለማሸነፍ 32 ጨዋታዎችን ያህል መጠበቅ ነበረበት አርሰናል ማለት ነው። ለምሳሌ ልንገራችሁ። ከዚህ በፊት 6 ጨዋታዎችን ማሸነፍ የቻለው ከ2004 እስከ 2020 ባሉት 32 መርሃ ግብሮች ነበር 6 ማሸነፍ ይቻላል። አሁን ግን በ9 መርሃ ግብሮች ቼልሲን 6 ጊዜ ማሸነፍ ችሏል ማለት ነው። ያን ያህል በጣም የሚገርም ቁጥር ቼልሲ ላይ አርሰናል አለው። ሁለት ለንጽጽር የሚቀርቡ ትልልቅ ቡድኖች እንኳን አይመስሉም። ባለፈው አመት ኤምሬት ላይ 5-0 ነበር ጨዋታው መጠናቀቅ የቻለው። በጣም ግሩም ነበር። ሚኬል አርቴታ ስለዚህ ጨዋታ ተጠይቆ ነበር። እዛ ባለፈው አመት ያሸነፈው ቼልሲና ያሁኑ ይለያያሉ፣ በአሰልጣኝም በተጫዋቾችም ጥራት ይለያያሉ ብሏል። የመጨረሻ ግንኙነታቸው ብሪጅ ላይ ኖቬምበር ላይ የተገናኙበትና 1-1 የተጠናቀቀው ነው። ማርቲኔሊ ቀድሞ ጎል አስቆጥሮ ከዛ ደግሞ ኔቶ ጎል አስቆጥሮ ከቦክስ ውጭ አቻ የተጠናቀቀው መርሃ ግብር ማለት ነው። ከዚህኛው መርሃ ግብር አስቀድሞ ሚኬል አርቴታ ለጋዜጠኞች ፕሬስ ኮንፈረንስ ሰጥቶ ነበር። በብዙ ጉዳዮች ነው እንግዲህ ጋዜጣዊ መግለጫ መስጠት የቻለው። የመጀመሪያ ያነሳው ስለ ቲም ኒውስ ነው፣ ቡካዮ ሳካን በተመለከተ ማለት ነው። መቼም ብዙዎቻችሁ ልትሰሙት የምትጓጉት መረጃ ይመስለኛል፣ የቡካዮ ሳካ መረጃ ማለት ሚኬል አርቴታ በጣም መልካም ነገር ነው መናገር የቻለው። ሳካ ከጉዳቱ አገግሞ ወደ ሜዳ ለመመለስ በጣም ተቃርበዋል ነው ያለው። በጣም የሚል ቃል ተጠቅሞ ማለት ነው። በጣም ተቃርቧል። ካጋጠሙ ጉዳቱ በኋላ በአሁኑ ሰዓት በጣም በጥሩ ለውጥ አመጣ እጅግ ጥሩ ልምምዶችን እየሰራ ይገኛል አለ። እሱን በጨዋታ በቅርብ ተጠቀምበታል፣ በተለይ ደግሞ በሪያል ማድሪድ ጨዋታ ተጠቀምበታል ብለው ጠይቆት ነበር። እሱን በጨዋታ ለመጠቀም ስንወስን እንዴት ምላሽ እንደሚሰጥ ሰውነቱ ማየት አለብን። እንዴት በፍጥነት ግልጋሎት ማግኘት እንደምንችልም አሰስ ወይም ደግሞ መገምገም መቻል አለብን። ነገሮችን ለመወሰን ከኢንተርናሽናል ብሬክ በኋላ ጊዜዎች አሉን ብሏልና ከኢንተርናሽናል ብሬክ በኋላ ከተመለሰ በኋላ ከሪያል ማድሪድ ጨዋታ አስቀድሞ አርሰናል 2 የፕሪሚየር ሊግ መርሃ ግብሮችን ያከናውናልና በእነዛ መርሃ ግብሮች እንኳን የመመለስ እድል እንዳለው ነገሮች አሁን እየጠቆሙ ነው የሚገኙ። ሚኬል አርቴታ እንቅጩ የሚመለስበትን ቀን አልተናገረም፣ ግን ደግሞ መመለስ እንደሚችል ነው እንግዲህ መናገር የቻለው። ዴፊኒትሊ ከኢንተርናሽናል ብሬክ በኋላ በተጠባባቂነት ቦታ ላይ እንመለከተዋለን ብዬ
አስባለሁ። ስለ ማርቲኔሊ ተመልሷልና ከሚካኤል ሜሪኖ ይልቅ ማርቲኔሊ በ9 ቁጥር ሚና ላይ ትጠቀምበታለህ ብለውስ ነበረ። ስለ ማርቲኔሊ ፖዚቲቭ ነገር ነው መናገር የፈለገ ስለ ፖዚሽን ከመናገር ይልቅ አሁንም ተጨማሪ አማራጮች አሉን፣ ግን እውነት ነው እሱ ላይ ያሉትን ጫናዎች ለመቀነስ በትክክለኛው ማኔጅ ማድረግ እንዳለብን እናውቃለን። ሚካኤል ሜሪኖ እንደዛ ያለ የሚካኤል ሜሪኖ ጫናዎች መቀነስ እንዳለብን እናውቃለን። ደግሞም ማርቲኔሊ ከጉዳቱ ከተመለሰው ከተጠበቀው ጊዜ ትንሽ ቀደም ብሎ ነው እና እኛ ይህንን እንፈልገዋለን። ነገር ግን ከጉዳቱ እንደመመለሱ ተጨማሪ የጨዋታ ደቂቃዎችን እሱ ላይ መጫን ስጋት ይኖራል። እናም ሪስኮችን ቀንሰን ለመጠቀም እንሞክራለን ብሏል። እናም ፖሲብል ላይን አፕ እንኳን ብንመለከት እኔም ሳዘጋጅ በወደ ኋላ ተሰሙታላችሁ በተጠባባቂ ቦታ ላይ ነው እንግዲህ እሱን ላረገው ያሰብኩት ማለት ነው። ስለ እሁዱ ተጋጣሚ ቼልሲ ጥያቄ አቀርበውለት ነበር። እንደማሰቡ ከቼልሲ ጋር የምናደርገው ጨዋታ በጣም የተለየ ጨዋታ ይሆናል አለ። ኢንዞ ማሬስካ ቡድኑ ትልቅ ለውጥ ማምጣት ይችላል። ባለፈው የውድድር ዓመት 5-0 ካሸነፍነው ቡድን በብዙ ይለያል። እድገት የሚያሳይ ቡድን ነው። በኢንዞ በጣም ጥሩ ስራ በቼልሲ እየሰሩ ነው የሚገኙት ብለዋል። በጣም የአሰልጣኞች ቡድን እንዲሁም የተጫዋቾች ጥራት ከፍ ብሏል። ከቼልሲ ጋር የምናደርገው መርሃ ግብር ፈታኝ እንደሚሆንና ትልቅ መርሃ ግብር እንደሚሆን አስባለሁ አለ። በፐርፎርማንስ ረገድ ሜዳ ላይ ምን ትጠብቃለህ ያሉት ምናየው ነገር ነው የሚሆን አለ። ሁለቱም ቡድኖች ጨዋታዎችን ለመቆጣጠር በኃይል ተጭነው ይጫወታሉ፣ በሃይ ፕረስ አለ። ያን የሚያደርጉት የተቃራኒ ቡድንን ደካማ መንገድ ወይም ደግሞ ደካማ ጨዋታ ኤክስፕሎይት ለማድረግ ነው። ስለዚህ ሁላችንም በፕሬሲንግ ከፍ ባለ ጥራት ውስጥ ለመጫወት እንሞክራለን። በዛው ማን የተሻለ ይጫወታል ምንመለከተው ይሆናል። ግን የምናስበው ነገር በጨዋታው ውስጥ ማድረግ የምንፈልገው ነገር ማድረግ እንደምንችል ነው አለ ሚኬል አርቴታ። ስለ ሉዊስ ስኬሊ እንግዲህ ለእንግሊዝ ብሔራዊ ቡድን ተጠርቷል ለመጀመሪያ ጊዜ በ18 ዓመቱ በቶማስ ቱል ስኳድ ውስጥ ማለት ነው። በሚቀጥሉ ሳምንታት በሚደረጉ ኢንተርናሽናል ብሬክ ጨዋታዎች ውስጥ ከምንመለከታቸው ተጫዋቾች ውስጥ እንደ አንድ ነው እና ሚኬል አርቴታ ስለዚህ ጠይቀውት ነበረ። ስኬሊ ለእንግሊዝ ብሔራዊ ቡድን በመጠራቱ ለእሱን በጣም እኔ ኩራት ይሰማኛል አለ። ይህ ለእሱ ትልቅ እርምጃ ነው። እውነት ለመናገር ይህ ለእሱ በጣም ደስ ይላል። ለክለቡም ከአካዳሚ የሚገኙ ተመራቂ ተጫዋቾች አንዱ ለእንግሊዝ ብሔራዊ ቡድን ጥሪ ሲቀርብለት እንደመመለከት በጣም የሚያስደስት ነገር የለም። ለክለቡም ለሱም በጣም ጥሩ ሳምንት ነው አለ። ለእንግሊዝ ብሔራዊ ቡድን ያለው አስተዋጽኦ ምን ይመስላል አለው። እንደ ሉዊስ ስኬሊ ብቻ ሲሆን አርሰናል ለብሔራዊ ቡድኑ ማለት ነው። አሁን ራይስ በዛ ስኳድ ውስጥ ነው የሚገኘው። ቡካዮ ሳካ ጉዳት ላይ ነው እንጂ በዛ ስኳድ ውስጥ ነው የሚገኘው። ከዛ አንጻር ነው ጥያቄውን ያቀረበለት። ይህ በጣም አስፈላጊ ነው አለ። ይህ ጥሩ ባህል ይመስለኛል። ይህ እንደማሰበው ክለባችን አርሰናል በታሪካችን ምክንያት እኛ የእንግሊዝ ዲኤንኤ ያለን ምክንያቱም የእንግሊዝ ቡድን እንግሊዝን የምንወክል ቡድን። ስለዚህ ከኛ ለብሔራዊ ቡድን የሚጫወቱ ተጫዋቾች ያስፈልጉናል። ደግሞ የአካዳሚ ተጫዋቾች ብሔራዊ ቡድን ውስጥ እንዲኖሩ እንፈልጋለን። ይህ ለኛ ለብሔራዊ ቡድኑ በጣም አዎንታዊ ነገር ይመስለኛል በማለት ነው እንግዲህ መናገር የቻለው። ለኢተን ዋናሪ እና ሉዊስ ስኬሊ እንደ አባት ያህል ስሜት ይሰማሉ። የመጀመሪያ የጨዋታ ጊዜያቸውን የሰጣቸው አሰልጣኝ ነህ፣ እንደዚህ አይነት ስሜት ይሰማሉ አሉት። ሁለት የአካዳሚ ምሩቆችን ኢተን እና ስኬሊ አሁን ያሉበት የእድሜ የትልቁ ልጄ እድሜ ላይ ናቸው አለ። እናም እንደዛ ሊሰማኝ ይገባል አለ። ተመሳሳይ ናቸው ከልጆቼ ጋር አለ። ጥሩ አካባቢ ያሉ ናቸው። የትምህርት ቤት ክፍላቸውን ቼክ ማድረግ አለብን። የኛ አካዳሚ ውጤቶች ናቸው። ትልቅ ኃላፊነት እንዳለብን ግልጽ ነው። ከዚህ ጋር የተያያዘ ብዙ ነገሮችን ከእድገታቸው ጋር እንሰራለን። ስለዚህ ያ ስሜት መሰማቱ ማይቀር ነው በማለት ነው እንግዲህ መናገር ይቻላል። ስለ ቢን ዋይት ጠይቀውት ነበረ። ቢን በጣም ጥሩ መሻሻል ላይ ነው የሚገኙት። ላለፉት 2 ሳምንታት በስብስባችን ውስጥ ነው የሚገኘው። ጥሩ አዎንታዊ ነገሮች አሉት። አስፈላጊ በሆኑ ጨዋታዎች ልንጠቀምበት የምንችለው ተጫዋች እንደሆነ እናስባለን። ቢንን በማግኘታችን እድለኛ ነን በማለት ነው እንግዲህ መናገር የቻለው። መጨረሻ ላይ ስለ ሪያል ማድሪድ ድልድል ነው የጠየቁት። ከሪያል ማድሪድ ጋር ተገናኝተሃል ነው ያሉትና እውነት ለመናገር ይህ እንዴት በጣም አስደናቂ እንደሆነ አታምኑም ማለት እንደዚህ አይነት ድልድል በውድድር ውስጥ ትልቅና በብዙ ታሪክ ውስጥ ካለው ቡድን ጋር ነው የምንጫወተው። ከነሱ ጋር በመድረኩ መገኘታችን እና ከነሱ ጋር በጥሎ ማለፍ ለመጫወት መዘጋጀታችን በጣም ደስ ብሎኛል። ደግሞም ጓጉቶናል ጨዋታውን ለማከናወን። ግን ደግሞ በፕሪሚየር ሊጉ ቀሪ 2 ጨዋታዎች አሉብን፣ እነሱ ማከናወን አለብን። ከሪያል ማድሪድ ጨዋታ አስቀድመን ለነዚህ መርሃ ግብሮች እንዘጋጃለን በማለት ነው ሚኬል አርቴታ መናገር የቻለውና ቅድም መግቢያ ላይ እንደነገርኳችሁ በሻምፒዮንስ ሊግ ምሽቶች ከሪያል ማድሪድ ጋር ለመጫወት በመዘጋጀቱ ሚኬል አርቴታ ደስተኛ እንደሆነ የሚጠቁም
ነገር ነው እንግዲህ መናገር የቻለው ትልቅ መርሃ ግብር ላይ በመገኘቱ ማለት ነው። ፖሲብል ላይናፕ የሚገመት ይመስለኛል። ዴቪድ ራያ በግብ ጠባቂነት ይኖራል። ሪካርዶ ካላፊዮሪና ዩራያን ቲምበር በመስመር ተከላካይ ቦታ ላይ፣ በማል ተከላካይ ቦታ ላይ ደግሞ ገብርኤል ማጋለሽ እና በብዙ ከሰሞኑ የተሻሻለው ዊሊያም ሳሊባ ይገኛል። ዊሊያም ሳሊባ ጥቂት የአቋም መውረዶች የነበሩበት ይመስላል። አሁን ግን በብዙ ተሻሽሎ ነው የምንመለከተው። ራይስ ፓርቲና ኦዲጋርድ በአማካይ ስፍራ ላይ ሊያንድሮ ትሮሳርድ፣ ሚካኤል ሜሪኖና ኢተን ዋናሪ በፊት መስመር ላይ ይኖራሉ። የቼልሲ ፖሲብል ላይናፕ ለመመልከት ሮበርት ሳንቼስ በግብ ጠባቂነት፣ ሌቪ ኮሌል እና አደርባዮ በተከላካይነት፣ ዊስሊ ፎፋና እና ማርኮ ኩሬላ ደግሞ በመስመር ተከላካይነት፣ ካይሴዶ እና ኢንዞ ፈርናንዴስ በአማካይ ቦታ ላይ፣ ንኩኩ፣ ኮል ፓልመር እና ሳንቾ ከአጥቂው ፔድሮ ኔቶ ጀርባ ላይ ይኖራሉ ተብሎ ይገመታል። ጨዋታውን የማሸነፍ ግምት በብዙ ኦፕታ የሰጠ ለአርሰናል ነው 52.2% ለአርሰናል። ቼልሲ ደግሞ ጨዋታውን የማሸነፍ እድሉ 23.6 ብቻ ነው በማለት ኦፕታ ግምቱን አስቀምጧል። እናንተ ደግሞ የጨዋታ ግምታችሁን አስቀምጡልን። እስኪ ይህን ጨዋታ ማን ሊያሸንፍ ይችላል? ግምቶቻችሁን አስቀምጡልን። መልካም ቅዳሜ ነው ላችሁ። መልካም ጨዋታ